ሰላም ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ ወርሃዊ ስላሴዎች ናቸው። እኛም ስላሴዎችን ተሳልመን ወደ ቤት እየገባን ነው እና አንድ መረጃ ደርሶኝ ነውና ቴሌግራም ላይ እንደዚህ የምንወያይበት የምንነጋገርበት አንዳንድ ልጆች እህቶች አሉና ማለት እንደዚህ የጨረቃ ፋሚሊ ወዳጆች ማለት ነውና ከዛ መካከል ለአንዷ የሆነ ነገር ቮይስ ተልኮላት ሼር እየተደራረግን ነበርና በነገራችን ላይ እኔ አሁን አይደለም በፊትም ነግሬያቸዋለሁ። ሁለተኛ ነገር ደግሞ እዚህ ጋር ቮይሱን ለማስገባት እጅግ በጣም ሃርድ ነው። ለምን ካሁን በፊት ቻናሌ ብዙ ነገር ደርሶበታል። ብዙ አደጋ እውነት እየከፈልኩ እያስተካከልኩ ስትራይክ እየላኩብኝ የሪውዝድ ኮንቴንት እየተባልኩኝ ምናምን ኮፒራይት ስትራይክ ምናምን ይልካሉ። የሰው ቮይስ የሰው ድምጽ ስታስገቡና እንዲሁም እኔ ካሁን በፊት እንደዛ አድርጌ በጣም ብዙ ብር ከፍዬ ነው ቻናሌን ያስተካከልኩትና በእርግጥ አሁንም ቢሆን ምንም የተስተካከለ ነገር የለም። ምክንያቱም ዩቲዩብ ሼር እያደረገው ስላልሆነ ማለት ነው። ያው ብዙ ጊዜ ሪፖርት ምናምን ይደረጋል። ሪፖርት ያው እያያችሁ ነው። መቼም እውነት የሚናገር ሰው አይወደድምና ሪፖርት ያደርጉብኛል። ምን አጥፍቼ እንደሆነ ግን አላውቅም። እኔ ሃይሚን አልናገር ብሩኬን አልናገር፣ ሁለቱም በአንድ አይን ነው እማያቸው። ጥፋት ሲያጠፉ ደግሞ የሁለቱንም ጥፋት እናገራለሁና ብቻ ግን አንዳንድ አሽቃባጮች አስመሳዮች አሉና እንግዲህ ሪፖርት ተደርጎብኛል እና ያንን ቮይስ ደግሞ እዚህ ጋር አስገባላችሁም። ምክንያቱም ድጋሚ እንደዛ አይነት ነገር ሊፈጠር ስለሚችል ማለት ነው። ወደ ገደለው ስገባላችሁ እኔ ይሄንን ነገር ዝም ማለት በቃ ለማለት ፈልጌ ነበረ፣ ግን እንዳጋጣሚ ከብሩኬ ወይም ከሃይሚ ቅርብ የሆኑ ሰዎች ቢሰሙት ይሄን ነገር ለብሩኬና ለሃይሚ ቢያደርሱት አጋጣሚ ቢደርሳቸው የመረጃ ትንሽ ደግሞ የለውምና እኔ አንድና አንድ ብሩኬና ሃይሚ እንዲነቁ ፈልጋለሁ። የሶሲና የዳኒን ስኬት ባያሳኩ ፍላጎታቸውን ባያሟሉላቸው ሃይሚና ብሩኬ ነቅተው አንድ ቢሆኑ ሰላም ቢፈጥሩ ይሄ ነገር በቃ ቢያንስ ሴራ እንደሆነ ገብቷቸው ወደ ራሳቸው ቢመለሱ የሚለው ጉጉት ስላለኝ ነው ይሄን ነገር ማምጣት የፈለኩት እንጂ ዝም ብዬ ማለፍም እችል ነበረ። ቲክቶክ ላይ ደግሞ እኔ ቲክቶክ ላይ ነው በብዛት እንደውም ሼር እያደረጉት የነበረው። እኔ ደግሞ የለኝም እንትን ቲክቶክ ብዙ እይታ የለኝም። ቲክቶክ ላይ ብዙ ፎሎወር የለኝም። ብዙም ተጠቃሚ አይደለሁም። 1000 ምናምን ፎሎወር ነው ያለኝ። እሱም ብዙ አልጠቀምበትም እና አጋጣሚ ነው የምገባበት። ያው የህይወት ሩጫ አለ፣ ስንት ነገር አለ፣ አይሞላምና ይሄን ነገር ከሚያደርጉት ድርጊት እዩ። ሶሲና ዳኒ አልተጣሉ ገንዘብ ተከፍሏቸው ነው እንጂ ሃይሚና ብሩኬን ለማለያየት እኔ በፊትም ነግሬ መጀመሪያ ገና እነሱ ይሄንን ነገር በጀመሩ በ3ኛው ቀን ነው በ4ኛው ቀን እንደዚሁ ቮይስ ተልኮልኝ ነግሬያችኋለሁ። ያልኳት ነገር ቁጭ ብላ ነው እየተደረገች ያለችው፣ ቁጭ ብላ እራሷ ማለት ነው። አንዳንዶቻችሁ ዋሸሽ ውሸትሽ ቅጣጣ ምናምን ያላችሁኝ ሰዎች አላችሁ። ግድላችሁም እኔ በዋሸሁት እኔ ራሴ ልቀጣ፣ ህሊኔ ይቅጣኝ። ቢያንስ ሌላ ሰው ባይቀጣኝ ህሊኔ ይቅጣኝ። ግን እኔ አንድም ቀን ዋሽቼ እውነቷን የምናገረውና አንደኛ ሶሲና ዳኒ ሲገናኙ የሆነ የማስመሰል እንጂ የእውነት የተጣሉ የሚመስል ምንም ነገር የለም። አንደኛ የእውነት ብትጣሉ፣ የእውነት ቢደባበሩ፣ የእውነት ቢሆን ይሄ እውነት የሆነ ጸባቸው አንደኛ በዛ ልክ ሶሲ እማታለሁ ብላ አትጋበዝም፣ እደባደባለሁ ብላ አትጋበዝም። ሁለተኛ ነገር ደግሞ እፊቷ ትላንት ያወቃትን ሴት ሃይሚን አፈቅርሻለሁ አፈቅራታለሁ ሲል ዝም አትልም ነበረ። በዛ ልክም አይሰዳደቡም ነበረ። ሲታዩ ሲጀመር እውነተኛ ፍቅር አይመስልምም። የሚመስለው በቃ የማስመሰል ወይም ደግሞ በቃ ይሁን ማስመሰል ነው የሚመስለው ማለት ነው። የእውነት የተጣሉ ምንም የሚመስለው ነገር የለም። አንደኛ ሶስና ራሱ ስትናገር እየሳቀሽ ነው የምትናገረው።
ተሳደበችም ልደብድብህ አለችም እየሳቀች ነው። እና የእውነት ንዴት ሳይሆን የሚታይበት የማስመሰል ንዴት ነው። ማስመሰል ነው። ዳኒም እንደምታዩት ነው፣ ምንም አይመስለው። ሀይሚና ብሩኬ ነው እዋቸው፣ እስኪ እዋቸው ሲጣሉ እንዴት እንደሚሆኑ የሚነጋገሩት ንግግር። ግን ስድብ ደግሞ አይሰዳደቡም። አያችሁ? ለምን? ከልባቸው ፍቅር አለ፣ ከልባቸው መውደድ አለ። ይከባበራሉ። ተጣልተው እንኳን ይከባበራሉ፣ አይሰዳደቡም። ቢያንስ አንተ እንዲህ ነህ፣ አንተ እንዲህ ነሽ አይባባሉ። አያችሁ? ትክክለኛው ጸብ እንደዛ ነው። የማስመሰል ጸብ ደግሞ ያስታውቃል። ያዙ ይልቀቁኝ፣ እሱም ያዙ ይልቀቁኝ ነው፣ እሷም ያዙ ይልቀቁኝ ነው። ለዚህ ማስመሰል እንደሆነ በደንብ ያስታውቃል። እነዚህ ሁለት ልጆች እንዳልተጣሉ አብረው ትላንትና ከተማ ውስጥ አብረው እንደታዩ በደንብ መረጃ ደርሶኛል። አብረው እየታዩ ነው ሶፊና ዳኒ። ማንም አያቀንም፣ በነገራችን ላይ ማለት ነው። ማንም አያቀንም ብላችሁ ከሆነ ተሳስታችኋል። እዚህ ጋር ምናልባት ከለራችሁ ሊለወጥ ይችላል። ምክንያቱም በፍሊተር ስለሆነ እዚህ ጋር ማለት ነው። እዛ በኖርማል ስለሆነ ከለር ሊለወጥ ይችላል። ግን ሰው ደግሞ ያያችኋል። እግዚአብሔርን ፍሩ እናንተ ሁለት ሰዎች፣ የእውነት ፈጣሪም ፍሩ፣ እግዚአብሔርን ፍሩ። ሶሲና እና ዳኒ ደግሞ እኮ በጣም የገረመኝ ነገር ሼር ያደረገው ነገር እውነተኛ ስሜቴን ስለተናገርኩ ወንጀለኛ ከተባልኩ አሁኑኑ እሰሩኝ። ምን ማለት ነው? አንተ እኮ ወንጀለኛ ሳትሆን አንተ ምንድን ነህ ልበልህ? ወንጀለኛ ሳትሆን ቅጥ ያጣህ ዱርዬ፣ ስርዓት ያጣህ በቃ እንዴት ነው ልቃደግ? እንደዛ ነህ። ወንጀለኛ እኮ አይደለህም። ወንጀለኛ ሳትሆን በቃ ቅጥ ያጣህ ውሸታም አስመሳይ ነህ። ሁለተኛ ነገር ደግሞ አይን አውጣ ነህ። አሁኑኑ ሰሩኝ ይላል እንደ አያፍርም። ይህ ሙድ እኮ ነው የያዘው። በቃ የሌለ ነው፣ እየቀለደብን ነው ታውቃላችሁ። እሷ ደግሞ ምንድን ነው ያለችው? ዳንኤል ወራዳና ታሳፍራለህ፣ እንዲህ ማለትህ ታሳፍራለህ። በቃ ይሄ አሁን እንደዚህ ነው ብቻ ነው በቃ ይሄን ነው የምትይው። 2 ዓመት አብሮሽ የቆየ ፍቅረኛ ተነሱ ሌላ ሴት አፈቀርኩ ሲልሽ እውነት ቢሆን ግን ማለት ነው ያርግልህ ያዝልቀልህ ምናምን ነበር የሚባለው። ስለ ሁሉም ነገር አመሰግናለሁ እንደዚህ አይነት ቃል ነበር የሚወጣው። ግን እሷ ስድብ በቃ ስድብ የሆነ ግንን ያለ በቃ ልክ እያስፎገራችሁ እንደሆነ ልታውቁት ይገባል። እና ይህን ሁሉ ነገር እኔ የለፈለፍኩት ሀይሚና ብሩኬ እንድትነቁ፣ ወደ ራሳችሁ እንድትመለሱ፣ ዞር ብላችሁ ራሳችሁን እንድታነቡ፣ ትክክል ነው ወይ እያደረገን ያለ ነው ነገር የሚለውን ነገር በደንብ እንድታስቡበት ነው። እነዚህ ልጆች እናንተን እየዋሿችሁ እንደሆነ የእናንተን ህይወት ለመበጥበጥ ለማበላሸት እንደመጡ እየነገርኳችሁ ነው። ታስታውሱ ከሆነ ሀብ ራሱ መረጃ ደርሶኛል ብሏል። መረጃ ደርሶኛል፣ የሆነ መረጃ እጄ ገብቷል። መረጃው ምንድን ነው? የእናንተ ሴራ ነው፣ የማለያየት ሴራ እንደሆነ። እኔ እኮ የሚገርመኝ ነገር እንደ ህፃን ልጅ ለምን እንደምትሆኑ ከአሁን በፊት ምን ገንዘብ ተከፍሏል እኮ አይደል? ለማለያየት ገንዘብ የከፈለ ሰው አለ አይደለ? እዚህ ደረጃ ድረስ እንደተሄደ እያወቃችሁ አሁን ደግሞ ቆም ብላ እንጃ። ብቻ ግን ከባድ ነው። እናንተ እኔ አላቅም። ስላሴዎች ይግቡ በመሀላችሁ።